የሰዎችን ቅናት የምታፈራርስባቸው 4 ሳይኮሎጂዎች። በዚህ ምድር ላይ ስኬታማ መሆን፣ ማደግ፣ መለወጥና ደስተኛ ህይወት መኖር ትልቅ በረከት ነው። ነገር ግን አንድ እውነት አለ። አንተ ወደ ላይ ስትወጣ ካንተ ጋር እኩል መውጣት ያቃታቸው ሰዎች ያንተ ብርሃን አይናቸውን ሊያሳውሩ ይችላል። ይህ የዓለም ተፈጥሮ ነው። ስኬትህ በሰዎች ልብ ውስጥ የቅናትና የምቀኝነት እሳት እንዲቀጣጠል ያደርጋል። ቅናት ደግሞ ዝም ብሎ ስሜት አይደለም። ያንተን ሰላም፣ እድገትና ስራህን የሚያደናቅፍ መርዝ ነው። የሰው ልጅ ተፈጥሮ ሁልጊዜ እንግዳ ነው። ስትወድቅ ብዙዎች ያዝኑልሃል፣ ስትቸገር ይጠይቁሃል፣ ስታለቅስ አብሮክ ያለቅሳሉ። ነገር ግን ሲሳካልህ የሚደሰቱልህ ሰዎች ቁጥራቸው በጣም ጥቂት ናቸው። ምክንያቱም ስኬትህ ለአንዳንዶች ያንተ ከፍታ ብቻን አያሳይም፣ እነሱ ያልወጡትን መንገድ ያስታውሳቸዋል። አንተ የገነባኸው ህይወት እነሱ ያልገነቡት ህልምን ያስታውሳቸዋል። አንተ የደረስክበት ቦታ እነሱ በፍርሃት በስንፍና ወይም በመዘግየት የቀሩበት ቦታን ያሳያቸዋል። ስለዚህ ችግሩ ያንተ አይደለም፣ በአንተ ውጤት ውስጥ ራሳቸውን ስለሚያዩ ነው። አንዳንዶች በፈገግታ ያገኙሃል፣ ከጀርባቸው ግን ስምህን ያጠፋሉ። እድል ብቻ ነው፣ ሰው ረድቶታል፣ እኔ ብፈልግ እችል ነበር የሚሉ ቃላትን ይፈጥራሉ። እነዚህ ቃላት ግን ስለ አንተ አይናገሩም፣ ስለ እነሱ ውስጣዊ ህልም እንጂ። እውነተኛ ወዳጅ ስኬትህን ሲያይ አይቀናም፣ ከዚህ በላይ ትደርሳለህ ብሎ ያበረታታሃል። እውነተኛ ፍቅር ውድቀትህን ብቻ አይሸከምም፣ ከፍታህንም ያከብራል። ስለዚህ ሰዎች በስኬትህ ሲከፉ መንገድህን አትቀይር። ራስህን ለማዋደድ ስኬትህን አታንሳ። የሚናደዱትን ለማስደሰት ህልምህን አትተው። ታዲያ ምን ማድረግ አለብህ? ሰዎች እንዳይቀኑብህ ማደግን ታቆማለህ ወይስ ስኬትህን ደብቀህ በጨለማ ትኖራለህ? በፍጹም። ዛሬ የምንነጋገረው ስኬትን ሳታቆም፣ ሳትፈራና ሳትሸሽግ የሰዎችን የቅናት መርዝ ሙሉ በሙሉ የምታሸንፍባቸውን 4 እጅግ ጥልቅ የሆኑ የስነ ልቦና ስልቶችን ነው። እነዚህን ህጎች ካወቅ በሰዎች ምቀኝነት ውስጥ አልፈ ትልቅ ደረጃ ላይ ትደርሳለህ። እስከ መጨረሻው አብራችሁኝ በመቆየት ይህንን ጠቃሚ መረጃም ደግሞ ለምትወዷቸው ሰዎች ሼር በማድረግ ለሌሎች አድርሱልኝ። ወደ መጀመሪያው ነጥብ እንለፍ። የሰላም የህይወት ሚስጥር ስኬታማ መሆን ግን ደግሞ ዝም ማለት ነው። የሰዎች ትልቁ ስህተት አንድ ነገር ሲሳካላቸው፣ አዲስ ንብረት ሲገዙ ወይም ትልቅ ገንዘብ ሲያገኙ ወዲያውኑ ለዓለም ማሳየት መፈለጋቸው ነው። ማህበራዊ ሚዲያ ላይ መለጠፍ፣ ለጓደኞቻቸው መፎከርና በየቦታው ማውራት ይቀናቸዋል። ይህ ግን የቅናትን መርዝን በራስ ላይ በገዛ እጅ የመጋበዝ ያህል ነው። ለምን ሰዎች ይበሳጫሉ? ሰዎች ያንተን ስኬት ሲያዩ የራሳቸውን ውድቀት ያስታውሳሉ። አንተ አዲሱን መኪናህን ወይም ውድ ስልክህን ስታሳያቸው እነሱ የሚያዩት ያንተን መታደል ሳይሆን የራሳቸውን ማጣት ነው። ይህ ደግሞ በውስጣቸው እኔ ለምን አጣው፣ እኔ ምን ጎለኝ ነው የሚሉ የቁጭትና የጥላቻ ስሜትን ይፈጥራል። ነገሮችን እንዴት ተግባራዊ ታደርጋለህ መሰለክ? ጸጥታ ጥበብ ነው። ያገኘኸውን ትልቅ ጥቅም፣ የገንዘብ መጠን ወይም አዲስ ንብረት በውስጥ ያዝ። ስኬት በራስህ እጅ እንዲሆን እንጂ በምላስ አታሳይ። የኑሮ ደረጃህን አታጋን። ካገኘው ገንዘብ በላይ የመኖር አጉል ትዕይንት አስወግድ። በተለይ ገና በማደግ ላይ ካሉ ካልተሳካላችሁ ሰዎች ጋር ብትሆንም ተራና ትሁት ሆነ ቅረብ። አንደበትህን ግታ። ሰዎች ምን አዲስ ነገር አለ ብለው ሲጠይቁ ሁሉንም ዝርዝር ነገር ከማውራት ይልቅ እግዚአብሔር ይመስገን፣ ሰላም ነው፣ እየታገልኩ ነው በማለት ነገሩ ማለዘብ ይገባል። ሀብትህን በሰዎች ፊት አለማሳየት ማለት መፍራት ማለት አይደለም። ነገር ግን አላስፈላጊ የቅናት ጦርነቶችን አስቀድመ መከላከል ማለት ነው። ሁለተኛ፣ ጉድለትህን ሆን ብለህ አውራ። ሰዎች ፍጹምና ምንም እንከን የሌለበትን ሰው አይወዱም። ሁልጊዜ ስኬታማ፣ ሁልጊዜ ደስተኛ፣ ሁልጊዜ ቆንጆና ጤነኛ ሆነክ መስለህ ከታያቸው አንተን ከመፎካከር አልፈው እንደ ጠላት ሊያዩክ ይችላሉ። ስለዚህ ሁለተኛውን የሳይኮሎጂ ጉድለትህን ሆን ብለህ ማውራት ነው። አሁንም የስነ ልቦና ሚስጥሩ ምንድነው ካልከኝ፣ አንድ ሰው ባንተ ላይ ሊቀና የሚችለው አንተን ከሱ በላይ አድርጎ ሲያስብ ብቻ ነው። አንተ ግን ሆን ብለህ ጥቃቅን ስህተቶችን፣ ድክመቶችን ወይም የጤና እክሎችን ጨምረህ ስትነግረው በእነሱ አይምሮ ውስጥ ያለውን እሱ ፍጹም ነው የሚለውን ምስል ትሰብረዋለህ። እሱም እኮ እንደኔ ምስኪን ነው፣ እሱ እኮ ችግር አለበት ብለው እንዲያስቡልህ ታደርጋለህ። ጥቃቅን ስህተቶችን ንገራቸው። እባካችሁ ዛሬ አትርሱኝ፣ ነገሮችን የመርሳት በሽታ እየለመደብኝ ነው፣ ወይም ትናንትና ስራ ላይ እንደዚህ አይነት ከንቱ ስህተት ሰርቼ ብለህ ስታወራ ሰዎች ካንተ ጋር ይቀራረባሉ። የጤና ወይም የድካም ስሜትህን አጋራ። ሰሞኑን በጣም ደክሞኛል፣ ራሴን እያመመኝ ነው፣ ወይም እንቅልፍ አጥቼ ነው የሰነበትኩት በማለት ያንተን ሰብአዊ ድክመት እንዲያዩ አድርግ። እዚህ ጋር ጥንቃቄ ማድረግ ያለብህ ለሰዎች የምትነግራቸው ለአንተ ክብር እንዲያጡ የሚያደርጉ ሚስጥሮችን ሳይሆን ተራና ጥቃቅን የሆኑ ሰብአዊ ድክመቶችን ብቻ ነው ማውራት ያለብህ። ይህ ዘዴ የሰዎችን የቅናት መንፈስ አውርዶ በምትኩ የሀዘኔታና የመቅረብ ስሜት እንዲፈጥሩ ያደርጋቸዋል።
ሶስተኛ እድለኛ ነኝ በል። አንተ ትልቅ ደረጃ ላይ ደረስከው ሌትና ቀን ወጥረ በመስራትህ እንቅልፍ በማጣትህና በጠንካራ ጥረትህ እንደሆነ ታውቃለህ። ነገር ግን ይህንን እውነት ለሰዎች በኩራት መናገር የለብህም። እኔ ጎበዝ ስለሆንኩ እኔ ስለመታጋን ያገኘሁት ስትል ሌላኛው ሰው እኔ ሰነፍ ስለሆንኩ ነው እንዲያጣውት ብሎ እንዲያስብ ታድርገዋለህ። ይህ ደግሞ ቀጥተኛ የቅናት ግብዣ ነው። ስኬትህ ወጥረ ሰርተ ያመጣው ነገር ሳይሆን የድንገተኛ እድል ውጤት አስመስለ በመናገር የሰዎችን ቁጭት ማቀዝቀዝ ትችላለህ። በጣም እድለኛ ሆኜ ነው እንጂ እኔ ምንም አላውቅም፣ ነገሮች በአጋጣሚ ተመቻቹልኝ ወይም የፈጣሪ ረዳት ታክሎበት ነው እንጂ እኔ ከማንም አልበልጥም በል። ይህን ማለት ለምን ይረዳሃል መሰለህ? የሰዎችን ቁጭት ይቀንሳል። ሰዎች ያንተን ስኬት በእድል ካሰቡት እድል ስላጋጠመው ነው እንጂ ከኔ በልጦ አይደለም ይላሉ። ይህ ደግሞ በእነሱ ውስጥ ያለውን የትህትናና የብልጫ ስሜት ስለሚጠብቅላቸው ባንተ ላይ ቀኑ ፈጣሪ ማመስገንና ትህትናን ስታሳያቸው ሁሉንም ነገር ወደ ራስ ከማምጣት ይልቅ ወደ እድልና ወደ ፈጣሪ ስትመልሰው ታላቅ ስብዕና እንዳለክ ያስመሰክራል። እዚህ ጋር ማስታወስ ያለብህ በውስጥ ጠንካራና ስርዓት ያለ ሰው ሁን። በውጪ ግን ለሰዎች እድለኛ ነኝ በማለት ራስህን ከቅናት ፍላጻ ጠብቅ። አራተኛ ጥቅምህን አጋራ። የሰው ልጅ በተፈጥሮ ጥቅመኛ ፍጡር ነው። አንድ ሰው ባንተ ላይ የሚቀናው ካንተ ምንም ነገር እንደማያገኝ ሲያቅ ነው። አንተ ብቻህን እየበላ እሱ በተራበ ቁጥር ባንተ ላይ ያለው ጥላቻ ይጨምራል። ስለዚህ አራተኛውና የመጨረሻው ሳይኮሎጂ ጥቅምህን ማጋራት ነው። ካገኘኸው ትልቅ ትርፍ ወይም ስኬት ላይ ትናንሽ ፍርፋሪዎችን ለቅርብ ላሉና ብዙም ለማይሰሩ ሰነፍ ሰዎች በመጣል አፋቸውን በጥሬ ስጋ መዝጋት እንደማለት ነው። አልፎ አልፎ ምሳ ጋብዛቸው፣ ትናንሽ ስጦታዎችንም ስጣቸው ወይም በችግራቸው ቀን ድረስላቸው። የጋራ ተጠቃሚነት ስሜትን ፍጠርባቸው። እኔ ካደግኩኝ እናንተ አብራችሁኝ ታድጋላችሁ የሚል ተስፋ ስጣቸው። ሰዎች ካንተ ጥቅም ማግኘት ከጀመሩ ያንተ መውደቅ የእነሱ ጥቅም ማጣት እንደሚሆን ይረዳሉ። ስለዚህ አንተ እንድትወርቅ ከመጸለይና ከመቅናት ይልቅ ያንተን ስኬት እንዲቀጥልና እነሱም ፍርፋሪ ማግኘታቸው እንዲቀጥል ይፈልጋሉ። በአንተ ላይ የነበራቸው የምቀኝነት ሀብት ተዘግቶ ያንተ ጠባቂ መሆን ይጀምራሉ። ውድ የሜሮኒካ ቻናል ቤተሰቦች፣ በአጠቃላይ በዚህ ምድር ላይ ስትኖሩ ምቀኝነትን ሙሉ በሙሉ ማጥፋት አትችሉም። ነገር ግን በእነዚህ አራት ሳይኮሎጂ ማክሸፍ ትችላላችሁ። አንደኛ፣ ሀብትን ሳታሳይ ስትቀር ሰላምን ትጠብቃለህ። ሁለተኛ፣ ጉድለትን ሆን ብለህ ስታወራ ሰብአዊነትን ያያሉ። ሶስተኛ፣ እድለኛ ነኝ ስትል ቁጭታቸውን ታቀዘቅዛለህ። አራተኛ፣ ጥቅምን ስታጋራ አፋቸውን በትንሽ ጥቅም መዝጋት ትችላለህ። ስለዚህ ውድ ተከታታዮቼ እነዚህን ህጎች በህይወታችሁ ላይ ተግባራዊ በማድረግ ራሳችሁን ጠብቁ። ቪዲዮን ከወደዳችሁት ላይክ በማድረግ እንዲሁም ለሌሎች እንዲደርስ ሼር በማድረግ ተባበሩኝ። በሚቀጥለው ቪዲዮ በሌላ ድንቅ የሳይኮሎጂ ርዕስ እስከምንገናኝ ድረስ ሰላም ቆዩልኝ። ቸር ተመኘሁላችሁ።